የሳምንቱን የዜና ክንውኖች ነው ይዘንላችሁ ቀርበናል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ አፍሪካና ወደ ሌሎች ሁለት የአውሮፓ ሀገራት ሐዋርያዊ ጉዞ እንደሚያደርጉ የቅድስት መንበር የፕሬስ ጽሕፈት ቤት አስታወቀ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመጋቢት መጨረሻ ወደ ሞናኮ የአንድ ቀን ጉዞ፣ ከዚያም በሚያዝያ ወር የአፍሪካ ጉዞ፣ በመጨረሻም በሰኔ ወር ወደ ስፔንና ወደ ካናሪ ደሴቶች ሐዋርያዊ ጉዞ ያደርጋሉ ሲል ቅድስት መንበር ገልጿል። በመጋቢት ወር አልጀርስንና አናባን፣ ከዚያም በመካከለኛው አፍሪካ ካሜሮንን፣ በያውንዴ ባሜንዳና ዱዋላ፣ አንጎላ ሉዋንዳ፣ ሙክሲማና ሳዩሪሞ፣ ማላቦ፣ ማንጎሞ እና ባታን ይጎበኛሉ ተብሎ ይጠበቃል። የሴት ልጅ ግርዛትን ለማስቀረት የኢትዮጵያ ካቶሊክ ቤተክርስቲያን ልምድ ልውውጥ ተደረገ። የካቲት 19 ቀን 2018 ዓ.ም ዓለም አቀፉ የሴት ልጅ ግርዛት መቃወም ቀንን አስመልክቶ የኢትዮጵያ ካቶሊክ ቤተክርስቲያን የሴት ልጅ ግርዛትን ለማስቀረት የሰራቻቸውን ስራዎች ልምድ ልውውጥ ተደረገ። የልምድ ልውውጥ መርሃ ግብሩን በጸሎት ያስጀመሩት የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ ፕሮግራሙን ላዘጋጁት ምስጋናቸውን በማቅረብ ቤተክርስቲያኗ የሴት ልጅ ግርዛትን ለማስቀረት በርካታ ስራዎች መስራቷን አመላክተዋል። የሴት ልጅ ግርዛትን ለማስቀረት አንድ ቀን ብቻ ሳይሆን በርካታ አገራዊና ዓለም አቀፋዊ ተቋማት እንደሚያስፈልጉ በመርሃ ግብሩ ተገልጿል። አምስተኛው ዙር ዓመታዊ ጉባኤ በሐዋሳ ሀገረ ስብከት በፉላሳ ቅድስት ቤተሰብ ቁምስና ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት በፉላሳ ቅድስት ቤተሰብ ቁምስና ጅማሬ ትንሽ ቢሆንም ፍጻሜ እጅግ ይበዛል በሚል መሪ ቃል አምስተኛው ዓመታዊ ጉባኤ የካቲት 13 ቀን 2018 ዓ.ም ተደረገ። ጉባኤው የዛሬ 5 ዓመት ወጣቶችና ምእምናን በአካባቢያቸው በስፋት ወንጌል እንዲሰበክ ባነሱት ጥያቄ መሰረት የተጀመረ ሲሆን በጥቂት ሰዎች የተጀመረው ጉባኤ ፍሬያማ ሆኖ ዛሬ ላይ ከተለያዩ አካባቢዎች የመጡ ካህናት፣ ምእምናን፣ መነኮሳትና ወጣት መዘምራንን ተሳታፊ አድርጓል። የኪዳነ ምህረት ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። የካቲት 16 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቀበና ኪዳነ ምህረት፣ በሐዋሳ ሀገረ ስብከት ኪዳነ ምህረት ካቴድራልና በሌሎች አገረ ስብከቶች የኪዳነ ምህረት ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በአዲስ አበባ ቀበና ኪዳነ ምህረት ክብረ በዓሉን መስዋዕተ ቅዳሴ የሀገረ ስብከቱ ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ያሳረገውታል። በተመሳሳይ በሐዋሳ ኪዳነ ምህረት ክብረ በዓል የተደረገውን መስዋዕተ ቅዳሴ የሀገረ ስብከቱ ጳጳስ ብፁዕ አቡነ መርሃ ክርስቶስ አሳርገዋል።
የቅዱስ ሉቃስ ካቶሊክ ሆስፒታል የነርሲንግና የአዋላጅ ነርሶች ኮሌጅ 23ኛ ዙር የተማሪዎች ምርቃት ተካሄደ። በእምድብር ሀገረ ስብከት የቅዱስ ሉቃስ ካቶሊክ ሆስፒታል የነርሲንግና የአዋላጅ ነርሶች ኮሌጅ ለ23ኛ ጊዜ በነርሲንግና በአዋላጅ ነርስነት ያሰለጠናቸውን ተማሪዎች አስመረቀ። የቅዱስ ሉቃስ ካቶሊክ ሆስፒታል የነርሲንግና የአዋላጅ ነርሶች ኮሌጅ በነርሲንግ ሙያ 28 በአዋላጅነት እንዲሁ 22 ተማሪዎችን ነው ለማስመረቅ የበቃው። በምርቃቱ መርሃ ግብር ንግግር ያደረጉት የቅዱስ ሉቃስ ሆስፒታል ዋና ስራ አስኪያጅ እህት አና ክርስቲ ተማሪዎቹ ለዚህ በመብቃታቸው የተሰማቸውን ደስታ በመግለጽ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል።